ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። እንደተለመደው አበይት ጉዳዮችን አስቀድመን እናስታውቃችሁ። ደቡብ ሱዳን በኢትዮጵያ ድንበር አቅራቢያ የሚገኘውን የግብጽ ወታደራዊ ጣቢያ መዘጋቱ ተሰምቷል። የወታደራዊ ካምፑ መዘጋቱን ተከትሎ በኢትዮጵያ በደቡብ ሱዳን እንደዚሁም በግብጽ መካከል ያለውን የጂኦፖለቲካ ውጥረት ወዴት ያሸጋግረዋል እንመለስበታለን። በጎንደር የምርጫ ክልል አብንን ወክለው ያሸነፉት አቶ ጣሂር መሐመድ በኢትዮጵያ ሕዝብ ተወካዮች ምክር ቤት በሚኖራቸው ቆይታ ለመረጣቸው ሕዝብ መልሰው ለመካስ የሚያደርጓቸው የመጀመሪያ እቅዶቻቸው ምንድን ናቸው? አቶ ጣሂር መሐመድ በመንግስትና ድርድርን አንቀበልም ብሏል ሲሉ በገለጹት የፋኖ ኃይል መካከል ድርድር እንዲፈጠር ስራለ ብለዋል። ዝርዝሩ የዜናችን ትኩረት ነው። በዛሬው ዕለት የኢትዮጵያ አየር መንገድ የደብረ ማርቆስ የቅድመ በረራ በይፋ ማስጀመሩ ተሰምቷል። የደብረ ማርቆስ አየር ማረፊያ ለኢትዮጵያ አየር መንገድ ስንተኛው መዳረሻ ነው እንመለከተዋለን። የቆይታ ዘመኑ እየተጠናቀቀ የሚገኘው የኢትዮጵያ ህዝብ ተወካዮች ምክር ቤት በአዲሱ በጀት ዓመት የመንግስት ሰራተኞች የደሞዝ ጭማሪ ይደረግ እንደሆነ ግልጽ እንዲደረግ የሞቀ ክርክር ሙግት ተደርጓል። ተሰናባቹ የአብን ተወካይ ዶክተር ደሳለኝ ጫኔ በዚህ ጉዳይ ዙሪያ ያቀረቡት ክርክር ምን ይመስላል እንመለከተዋለን። ከዚህ ባለፈ በአራት ሰዓታት ውስጥ የመጀመሪያ ድርድር እንደሚፈረም እየተጠበቀ ነው። የአሜሪካና የኢራን መሪዎች በጠረጴዛ ዙሪያ እየመከሩ ይገኛሉ። በቀጣዮቹ ሰዓታት ምን ይጠበቃል? ከውጪ የምንመለከተው ጉዳይ ነው። የዘወትር አክብሮታዊ ግብዣችን እያደመጣችሁን አብራችሁ እንድትቆዩ ነው። ወደ ቀዳሚ ጉዳያችን እናምራ። ደቡብ ሱዳን በኢትዮጵያ ድንበር አቅራቢያ የሚገኘውን የግብጽ ወታደራዊ ጣቢያ መዝጋቱ ተሰምተዋል። ሀገሪቷ በላይኛው የናይል ግዛት በፓጋክ አካባቢ ሲንቀሳቀስ የቆየውን የግብጽ ወታደራዊ ጣቢያ እንዲዘጋ ነው ትዕዛዝ ያስተላለፈችው። የኢትዮጵያ ድንበር አዋሳኝ በሆነው በዚህ አካባቢ የነበረው ጣቢያ ግብጽ በታላቁ ኢትዮጵያ ህዳሴ ግድብ ዙሪያ ያላትን ጥቅም ለማስጠበቅ ትጠቀምበት የነበረ ስትራቴጂካዊ የክትትል ማዕከል እንደነበረ የቅዳሜ ገበያ ዘገባ ያሳያል። ይህ የደቡብ ሱዳን ውሳኔ በአካባቢው የኃይል ሚዛን ላይ ትልቅ ለውጥ የሚያመጣ እንደሆነ የፖለቲካ ተንታኞች የገለጹ ሲሆን ሀገሪቱ በሱዳን እርስ በርስ ግጭት ሳቢያ የተስተጓጎለውን የነዳጅ ንግድ ለማካካስ ከኢትዮጵያ ጋር ያላትን ኢኮኖሚና የመሰረተ ልማት ትስስር ለማጠናከር ያላት ፍላጎት መገለጫ እንደሆነ ይስማሙበታል። በፓጋክ የነበረው የግብጽ ወታደራዊ ጣቢያ የቴክኒክና የሎጂስቲክስ ባለሙያዎችን ጨምሮ ወደ 260 የሚጠጉ ግብጻውያን ይገኙበት እንደነበረም ተጠቅሷል። የሁለቱ ሀገራት ግንኙነት ባለፉት ሳምንታት ውጥረት ውስጥ እንደነበር የሚነገር ሲሆን የደቡብ ሱዳን ወቅታዊ ውሳኔ በቀጠናው የፖለቲካ አስተላለፍ ላይ ትልቅ መነጋገሪያ ሆኗል። የግብጽ ጦር ካምፕ መዘጋት በካይሮ ላይ ከፍተኛ ድንጋጤ የፈጠረ ሲሆን የግብጽ ፕሬዝዳንት አብደል ፈታህ አልሲሲ ከከፍተኛ የደህንነትና የወታደራዊ መሪዎቻቸው ጋር አስቸኳይ ስብሰባ እንዲቀመጡ አስገድዷቸዋል። የፖለቲካ ተንታኞች እንደሚሉት ከሆነ ለደቡብ ሱዳን ውሳኔ ዋነኛ ምክንያት በሀገሪቱ ላይ የተደቀነው ከባድ የኢኮኖሚ ቀውስ ነው። ደቡብ ሱዳን ከ90% በላይ የሚሆነውን ብሔራዊ ገቢዋን የምታገኘው በሱዳን በኩል ወደ ፖርት ሱዳን በሚላክ ድፍድፍ ዘይት ሽያጭ ቢሆንም በዚህ ወቅት በሱዳን ባለው የእርስ በርስ ጦርነት ምክንያት የነዳጅ ማስተላለፊያ መስመሮቿን በመውደማቸው ገቢዋ በከፍተኛ ደረጃ ቀንሰዋል። ይህንን የኢኮኖሚ ጫና ለመቋቋም ጁባ አማራጭ የንግድና የነዳጅ ማጓጓዣ መስመሮችን ለመፈለግ የተገደደ ሲሆን የጋምቤላ ፓጋክ ኮሪደርም ለወደፊቱ የነዳጅ ኤክስፖርትና ቀጠናዊ የንግድ ትስስር ቁልፍ ተስፋ ሆኗል። በዚህ መሰረት ደቡብ ሱዳን የራሷን የኢኮኖሚ ህልውና ለማስጠበቅ የግብጽን የፖለቲካ ፍላጎት ወደ ጎን በመተው ከኢትዮጵያ ጋር ባህርና በመሰረተ ልማት ዘርፎች ለመተባበር ቆርጣ ተነስታለች ነው የተባለው። ከዚህ ውጪ የእርምጃ በናይል ተፋሰስ ሀገራት መካከል ያለውን የዲፕሎማሲ ፉክክር አቅጣጫ የሚቀይር ነው ተብሏል። ደቡብ ሱዳን በቅርቡ የናይል ተፋሰስ የትብብር ማዕቀፍ ስምምነትን በመፈረም የኢትዮጵያን ጎራ መቀላቀሏ ይታወሳል። ይህ ስምምነት ግብጽና ሱዳን በናይል ወንዝ ላይ የነበራቸውን ብቸኛ ባለቤትነት ሙሉ በሙሉ ውድቅ የሚያደርግ ሲሆን ጁባ የዚህ ስምምነት አካል መሆኗና የግብጽን የደህንነት ካምፕ መዝጋቷ ለኢትዮጵያ ታላቅ የዲፕሎማሲ ድል ተደርጎ ተወስዷል ነው የተባለው። የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባደረገው 24 ውጤት መሰረት በአማራ ክልል በጎንደር ዙሪያ 4 ምርጫ ክልል የአማራ ብሔራዊ ንቅናቄ አብን እጩ የሆኑት አቶ ጣሂር መሐመድ የህዝብ ተወካዮች ምክር ቤት ወንበር ማሸነፋቸው ተገልጾ ነበር። አቶ ጣሂር መሐመድ ምርጫውን ካሸነፉ በኋላ ለቲክቫህ በሰጡት ቃለ ምልልስ በተወዳደሩበት የምርጫ ክልል ህዝቡን ወክለው ለህዝብ ተወካዮች ምክር ቤት መቀመጫ አግኝተዋልና ለመጀመሪያ ጊዜ ነው ወደዚህ ምክር ቤት የሚገቡት፣ ዓላማው እቅዱስ ምንድነው የሚል ጥያቄ ቀርቦላቸው ነበር። ጣሂር በሰጡት ምላሽ የመረጠኝ ማህበረሰብ በርካታ ማህበራዊና ኢኮኖሚያዊ ችግሮች አሉበት ነው ይላሉ። ወጣቶች በበቂ ሁኔታ የስራ ዕድል ሊፈጠርላቸው የሚገባ የንጹህ መጠጥ ውሃ ችግር፣ የመሰረተ ልማት ጥያቄ ያላቸው ናቸው። ምን አይነት ችግሮች እንዳሉበት ማውቃለሁ። ይህንን መቅረፍ የመጀመሪያው እቅድ ነው ብለዋል። ሁለተኛ በሚኖራቸው ፓርላማ ቆይታ በአንድ በኩል ድምጽ መሆን በክልሉና በሀገራችን ያሉትን ዋና የፖለቲካና ኢኮኖሚ ችግሮች እንዲፈቱ ማድረግ ነው ብለዋል። መንግስት ለሚባለው አስፈጻሚ አካል የህዝባችንን ችግሮች ማስታወስ፣ የማስረዳትና የማግባባት ስራ የመስራትም እቅድ አለ ብለዋል። ከዚህ ውጪ ምክር ቤቱን የማሞቅ የማቀዝቀዝ ወይንም ልካቸውን ነገራቸው ለመባል ሳይሆን ችግሮች ከመሰረቱ እንዲፈቱ የሚያደርግ እንቅስቃሴ ያደርጋለሁ። የአጋዥነት ሚና እንቅስቃሴ ማድረግም ሌላው እቅድ ነው ሲሉ ከዚህ ቀደም ባለፉት 5 ዓመታት የአብን ተወካይ ሆነው በባህር ዳር ምርጫ ካሸነፉ በኋላ የኢትዮጵያ ህዝብ ተወካዮች ምክር ቤት
አባል የነበሩትን ዶክተር ደሳለኝ ጫኔን በነገር ጎሽም አድርገዋል። የአማራ ክልል የጸጥታ ሁኔታ ከጊዜ ወደ ጊዜ መሻሻሎች እያሳየ እንዳልሆነ ትልቅ ኃላፊነት ይዞ እንደሚሄድ የህዝብ ተወካይ ክልሉን ወደ ቀደመ ሰላሙን ለመመለስ ያላቸው ቅድስ ምንድን ነው የሚል ጥያቄም ቀርቦላቸው ነበረ። ጣሂር መሐመድ ለዚህ ምላሽ አላቸው። መንግስት ከተለያዩ የታጠቁ ኃይሎች ጋር ለመግባባትና ችግሩ በውይይት እንዲፈታ የጀመሯቸውና ለድርድር ክፍት የሆኑባቸው ጥረቶች ተጠናክረው እንዲቀጥሉ አድርጋለሁ ባይ ናቸው። በጦር መሳሪያ ጥያቄን እፈታለሁ የሚሉና እስካሁን ወደ ሂደቱ ያልገቡ የፖለቲካና የትጥቅ ኃይሎችን እምነት በሚጥሉበት የጋራ መተማመን ባለበት መንገድ ወደ ድርድርና መግባባት የማምጣቱን ጥረት በከፍተኛ ሁኔታ አጠናክራለሁ ባይ ናቸው። አቶ ጣሂር ህዝቡ ካርድ አውጥቶ ሲመርጥ ዋናው መልእክቱ ህይወቴና ደህንነቴ ይጠበቅልኝ የሚል በመሆኑ ከመንግስት የሚጠበቀውን የህዝብን ዋጋ ሰላምና ደህንነት በምንም አይነት ዋጋ ወይንም አቴኒኮ ውስጥ ማስጠበቅ ስራ ነው። በግልም ሆነ በቡድን በምክር ቤት አባልነታቸው የማስፈጸም የማገዝና በመንግስት ላይ ጫና የመፍጠር ጽኑ አቋም አለ ባይ ናቸው። ከዚህ ውጪ በበርካቶች ዘንድ የሚነሳው ጥያቄ የምርጫ ቦርድ ውጤት ይፋ በተደረገበት ጊዜ እርሳቸው በተወዳደሩበት ክልል ብልጽግና ፓርቲ እጩ ለመቅረቡ እንደ ጥያቄ ተነስተዋል። ጣሂር አስተያየቶ ምንድነው በሚል ተጠይቆ ነበረ። የአቡነ ተወካይ በሰጡት ምላሽ ይህንን ጉዳይ ሌሎች አጋናው እንደሚመለከቱ አልመለከተውም ባይ ናቸው። የሀገራችን የዲሞክራሲ ሂደት ገና በእጅጉ የሚቀረው ነው። ብልጽግና ገዢ ፓርቲ ነው። የፋይናንስ አቅምና የሰው ኃይሉ በመላው ሀገሪቱ ተንቀሳቅሶ የመወዳደርና እጩ አቅርበው ድምጽ የማግኘት አስተማማኝ ሁኔታ እንዳለው በራሱ ከገመገመ በኋላ የፖለቲካ ምህዳሩን ለማስፋት ሲል በተወሰኑ ክልሎች ውድድር ውስጥ አለመግባቱ እኔ በበጎ ጎኑ እመለከተዋለሁ፣ እወስደዋለሁ ባይ ናቸው። በእርግጥ የዚህ ሀገር ፖለቲካ ግምትና ጥርጣሬ የሚታወቅ ነው የሚሉት አቶ ጣሂር መሐመድ እገሌ ነው የለቀቀው እገሌ ነው የመጣ ይባላል። ገዢው ፓርቲ እዚህ ብቻ ሳይሆን በሌሎች በርካታ አካባቢዎችም ራሱ እንዳገለለም አስታውሰዋል። በቀሪዎቹ ቦታዎች ያገኙት ውጤት ይበቃኛል፣ ለሌሎች እድል ልስጥ ብሎ እንዳሰበ እረዳል ያሉት አቶ ጣሂር በዚህም የተነሳ የተሻለ ሀሳብ አይነትና ብዛነት ያለው የህዝብ ተወካይ እንዲመረጥ ማድረጉ ጠቃሚ ነው ብለውታል። ይህ ተነሳሽነት ወደፊትም ስርዓቱ እንዲያድግና እንዲሻሻል በቀጣይም መለመድ ያለበት አካሄድ ነው ሲሉ ሞግተዋል። ሆኖም ግን ይህ ውድድር በተለየ መልኩ ለጣሂር ወይም ለተወሰነ ግለሰብ ተብሎ የተመቻቸ አይደለም። 4 ፓርቲዎች በተለያየ ቦታ ተወዳድረው ተፎካካሪዎችም መጥተዋል ብለዋል። ስለሆነም ሌሎች ወገኖች ሊያሸነፉ የሚችሉበት እድል ስለነበረ ውጤቱ አስቀድሞ የተወሰነ አልነበረም። ተቃዋሚዎች ብቻ እንዲወዳደሩ እድል መስጠትን የፖለቲካ ምህዳሩን ከማስፋት አንጻር እመለከተዋለሁ ብለዋል። የሰዓቱ ዜናችን እንደቀጠለ ይገኛል። ከዚሁ ጋር በተያያዘ ባለፉት 5 ዓመታት የአማራ ብሔራዊ ንቅናቄ እጩ ሆነው በባህር ዳር ምርጫ ክልል ካሸነፉ በኋላ የኢትዮጵያ ሕዝብ ተወካዮች ምክር ቤት ሆነው የቆዩት ዶክተር ደሳለኝ ጫኔ በአዲሱ በጀት ዓመት የመንግስት ሰራተኞች የደሞዝ ጭማሪ ይደረግ እንደሆነ በግልጽ እንዲታወቅ ጥሪ አቅርበዋል። የሕዝብ ተወካዮች ምክር ቤት ባካሄደው 5ኛ ዓመት 25ኛ መደበኛ ስብሰባው የገንዘብ ሚኒስትሩ አህመድ ሺዴ የፌዴራል መንግስትን የ2019 በጀት ዓመት ረቂቅ በጀትን በተመለከተ ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥቶ ነበረ። ጥያቄያቸውን ለምክር ቤቱ ካቀረቡት አባላት መካከል የአማራ ብሔራዊ ንቅናቄ አብን ፓርቲን ወክለው የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ይገኙበታል። ዶክተር ደሳለኝ ጫኔ በጥያቄያቸው መንግስት ለ2019 በጀት ዓመት ለመንግስት ሰራተኞች የደሞዝ ጭማሪ ያደርጋሉ የሚለውን ጉዳይ በግልጽ እንዲታወቅ ጠይቀዋል። የምክር ቤት አባሉ ጥያቄውን ባቀረቡበት ወቅት ባለፈው ዓመት የታዘቡትን አጋጣሚ በማስታወስ ባለፈው ዓመት ተመሳሳይ ጥያቄ ለምክር ቤቱ አቅርቤ የደሞዝ ጭማሪ የለም የሚል ምላሽ ከተሰጠኝ ከአንድ ወር በኋላ ጭማሪ ተደርጓል ብለዋል። በመቀጠልም ዘንድሮ ውስጥ ጭማሪ የለም ካሉኝ ከአንድ ወር በኋላ ጭማሪ ይኖራሉ ሲሉ በሚኒስትሩ አገላለጽ ላይ ያላቸውን ጥርጣሬ በፈገግታ የታጀበ ጥያቄ በማስከተልም ሰንዝረዋል። ለቀረበው ጥያቄ ምላሽ የሰጡት የገንዘብ ሚኒስትሩ አህመድ ሺዴ መንግስት ቀደም ሲል በ2 ዙር የደሞዝ ጭማሪ ማድረጉን ጠቅሰዋል። ይሁን እንጂ በአሁኑ ወቅት በክልሎች በኩል በፐርሰንት ሰርቶ የቀረበው የደሞዝ ጭማሪ ተመንና ለጉዳዩ ከተመደበው በጀት ጋር ባለመመጣጠኑ ምክንያት አሁንም ድረስ ተጨማሪ የማጥራትና የማስተካከል ስራዎች የተሰሩ ስለመሆኑ ሚኒስትሩ ለአባላቱ አስገንዝበዋል። የኢትዮጵያ አየር መንገድ ቀደም ሲል ባስታወቀው መሰረት ወደ ደብረ ማርቆስ ከተማ የሚያደርገውን የቅድመ በረራ ዛሬ በይፋ አከናውኗል። በረራው በአካባቢ ነዋሪዎች፣ ተጓዦችና የአየር መንገዱ ሰራተኞች ዘንድ ከፍተኛ ደስታ ፈጥሮ ታይተዋል። በመጀመሪያው በረራ የተሳፈሩ ተጓዦች አዲሱ አገልግሎት ለከተማውና ለአካባቢው ሕዝብ ትልቅ እፎይታ እንደሚያመጣ ገልጸዋል። ከዚህ ቀደም ለአየር ጉዞ ወደ ባህር ዳር መጓዝ ይኖርብን ነበር፣ አሁን ግን ከደብረ ማርቆስ በቀጥታ መጓዝ መቻላችን ጊዜንና ወጪን ይቆጥባል ሲሉ አንድ ተጓዥ ተናግረዋል። በበረራው ላይ የተሳተፉ የኢትዮጵያ አየር መንገድ ሰራተኞች በበኩላቸው ደብረ ማርቆስን በአየር መንገዱ የበረራ መዳረሻዎች ዝርዝር ውስጥ ማካተት የተቋሙ የአገልግሎት ማስፋፊያ አካል ነው ሲሉ ገልጸዋል። ይህ በረራ ለአካባቢው ሕዝብ ብቻ ሳይሆን ለንግድና ለልማት እንቅስቃሴዎችም አዲስ ዕድል ይፈጥራል። በቅድመ ምረቃ በረራው የተገኘው ስኬትም ደብረ ማርቆስ ወደ ሀገሪቱ የአየር ትራንስፖርት አውታረ መረብ በይፋ የምትቀላቀልበትን አዲስ ምዕራፍ እንደሚያመለክት ነው የተገለጸው። ወደ ሰዓቱ ዜናችን የመጨረሻ ክፍል እናምራ። አሜሪካና ኢራን በሰላም ድርድር ማዕቀፎች ላይ መስማማታቸውንና የመጀመሪያ ደረጃ ስምምነቱን በ24 ሰዓታት ውስጥ እንደሚፈራረሙ ፓኪስታን ይፋ አድርጋለች። የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ በዛሬው ዕለት እንዳሉት ከሆነ ከ3 ወር በላይ የዘለቀውን ጦርነት ለማስቆም የሚያስችል የመጀመሪያ ደረጃ ስምምነት በሚቀጥሉት 24 ሰዓታት ውስጥ ይፈርማል። የአደራዳሪዋ ፓኪስታን ጠቅላይ ሚኒስትር ሻሪፍ የፊርማ ስነ ስርዓቱ በኤሌክትሮኒክስ እንደሚሆን በሚቀጥለው ሳምንት የሁለቱ ሀገራት ባለስልጣናትም ዝርዝር ጉዳዮች ላይ ውይይት እንደሚያደርጉ ተናግረዋል። አሜሪካና ኢራን በትናንትናው ዕለት ለስምምነት መቀረባቸውን የተናገሩ ሲሆን የአሜሪካ ባለስልጣናት
ሁለቱም በጽሁፍ ደረጃ መግባታቸውንና ዋሽንግተን የመጀመሪያ ደረጃ ስምምነቱን በሚቀጥሉት ቀናት እንደምትፈርም ተናግረው ነበር። ሻሪፍ በኤክስ ገጻቸው ላይ ከምን ጊዜውም በበለጠ ወደ ሰላም ስምምነት ቀርበናል፣ በሚቀጥሉት 4 ሰዓታት ውስጥም የቀሩ ነገሮችን እናጠናቅቃለን። ፓኪስታን ከዚያ ቀጥሎ ወዲያውኑ በኤሌክትሮኒክስ እንዲፈረም ታደርጋለች። በሚቀጥለው ሳምንት በቴክኒክ ደረጃ ውይይቱ ይቀጥላል ሲሉ ጽፈዋል። ይህ ታሪካዊ ሰላም ስምምነት ዘላቂ ለሆነ ሰላም መሰረት እንደሚጥልም እንተማመናለን ሲሉ ይፋ ያደረጉት የኢራን ጦርነት የተቀሰቀሰው የካቲት 1 ቀን 2018 በጥምረት ቴህራን ላይ ድብደባ ከፈጸሙ በኋላ ነው። በምላሹም ኢራን በባህረ ሰላጤ በሚገኙ የአሜሪካ ጦር ሰፈሮች ላይ ድብደባ ፈጽማለች። የሂዝቦላ ታጣቂዎችም አጋርነታቸውን ለማሳየት ሮኬቶችን እንዳስወነጨፉ ይፋ ሆኗል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።